ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያ ቤተሰቦች የሳቱን ዘገባዎችን የምንመለከትበት ሰዓት ላይ ደርሰናል። አማኑኤል ኃይሌ አብሬያችሁ ቆያለሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ ለኢትዮጵያ ሕብረተሰብ ጤና ኢንስቲትዩት 100ኛ ዓመት የእንኳን አደረሳችሁ መልእክት አስተላልፈዋል። የሕብረተሰቡን ጤና ለመጠበቅ የኢንስቲትዩቱ ሰራተኞች ላለፉት 100 ዓመታት ላሳዩት ትጋትና ምስጋና ያቀረቡት አምባሳደር ታዬ ተቋሙ የሕዝብ ጤናን ለመጠበቅ የመንግስትን ቁርጠኝነት ማሳያ መሆኑን ተናግረዋል። የጤና ሚኒስትሯ ዶክተር መቅደስ ዳባ ባስተላለፉት መልእክት ዛሬ የምናከብረው የአንድ ተቋም 100ኛ ዓመት ብቻ ሳይሆን የኢትዮጵያን የሕብረተሰብ ጤና እድገትን ነው ብለዋል። ተቋሙ ከጤና ሚኒስቴር ጋር በመሆን የወረርሽኝ ልየታ፣ ክትትል እና ምላሽ መስጠት ላይ ያስመዘገባቸውን ስኬቶች ዶክተር መቅደስ ገልጸዋል። ቀይ ባህርን ከኢትዮጵያ የነጠለው የሸፍጥ ፖለቲካ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ከ3 አስርት ዓመታት በፊት ኢትዮጵያ የራሷ የባህር በር የነበራትና ለራሷም ሆነ ለቀጠናው ሀገራት ምቹ መደላድልን በመፍጠር የንግድ ስርዓቷን ታሳልጥም ነበር ነው ያሉት። ይሁን እንጂ ኢትዮጵያ ያልተመረጠና ያልተወያየ መንግስት በሰራው የፖለቲካ ሸፍጥና ሴራ እንዲሁም በውስጥ መከፋፈልና ስንፍና ሳቢያ የባህር በር አልባ ሆና የጂኦግራፊ እስረኛ ሆነችም ብለዋል። በዚህም እኩይ ታሪካዊ ክስተትም በአንድ ወቅት የባህር በር እንዲሁም የባህር ኃይል ባለቤት የነበረችው ኢትዮጵያ ለቀይ ባህር የቅርብ ሩቅ ለመሆን ተገደደችም። ይህን የታሪክ ጠባሳ ለመሻር የለውጡ መንግስት የጀመራቸው ስራዎችም አሁን ላይ ድጋሚ ታሪክ እንደሚሰራ የሚገፋፉና የቀይ ባህርን ታሪካዊ የኢትዮጵያ ባለቤትነት የሚያረጋግጡ ናቸውም ብሏል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንት በተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ ማስጀመሪያ መርሃ ግብር ላይ ያነሱት ሀሳብም ኢትዮጵያ የቀይ ባህር ባለቤትነቷን ለማስመለስ ያላት ቁርጠኝነት እየተጠናከረ መምጣቱን ያረጋገጠ ነው። በታላቁ የኢትዮጵያ ህዳሴ ግድብ ላይ የተፈጠረው ግዙፍ ሰው ሰራሽ ንጋት ሐይቅ ከኤሌክትሪክ ኃይል ማመንጨት ባሻገር ለአካባቢ ኢኮኖሚ ትልቅ አቅም መሆኑን በተግባር እያሳየ ነው። የቤኒሻንጉል ጉሙዝ ክልል ግብርና ቢሮ እንዳስታወቀው በተጠናቀቀው በጀት ዓመት ብቻ ከሐይቁ ከ10,700 ቶን በላይ የአሳ ምርት ተገኝቷል። የክልሉ ግብርና ቢሮ የእንስሳትና አሳ ሀብት ልማት ዘርፍ ምክትል ኃላፊ ዶክተር ብርሃኑ ኢትቻ እንደገለጹት በሐይቁ የአሳ ማስገር ስራ 46 ማህበራት ተደራጅተው እየሰሩ ይገኛሉ። በእነዚህ ማህበራት አማካኝነት በተጠናቀቀው በጀት ዓመት 10,799 ቶን አሳ የተመረተ ሲሆን ይህም ከቀድሞው ዓመት ጋር ሲነጻጸር የምርት መጠኑ በእጥፍ የጨመረ መሆኑን አስረድቷል ሲል ኢዜአ ዘግቧል። የአሜሪካና ኢራን የተኩስ ልውውጥ ዛሬም ተባብሶ ቀጥሏል። አሜሪካ የመርከቦችን እንቅስቃሴ እያወኩ ነው ባለቻቸው የኢራን ወታደራዊ ኢላማዎች ላይ አዲስ ጥቃት ፈጽማለች። ፕሬዝዳንት ዶናልድ ትራምፕ ኢራን አካሄዷን ማስተካከል አለባት በማለት ካሳሰቡ በኋላ የአሜሪካ ጦር በፈጸመው ጥቃት በሆርሙዝ ሰርጥ የመርከቦችን ደህንነት አደጋ ላይ የሚጥሉ የኢራን ወታደራዊ ኢላማዎችን መትቻለሁ ብለዋል። ኢራን በበኩሏ በባህሬንና ኩዌትን ጨምሮ በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት መፈጸሟን ገልጻለች። ፕሬዝዳንት ዶናልድ ትራምፕ ከቀናት በፊት በሰጡት አስተያየት ኢራን በሚቀጥለው ሳምንት ውስጥ ወደ ውይይት ካልተመለሰች ድልድዮችንና የኃይል ማመንጫዎችን ጨምሮ ቁልፍ መሰረተ ልማቶች የጥቃቱ ኢላማ እንደሚሆኑ ማስጠንቀቃቸውም ይታወሳል። ሰላምና ጤናን በያላችሁበት ተመኘው። አማኑኤል ኃይሌ ነበርኩኝ። የሰዓቱ ዘገባዎች ይህንን ይመስሉ ነበረ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ጤና ይስጥልኝ።